ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ እና በ19 ብሎ የለም እንዲህ ተሸርፏል ወይ የሆነ ነገር ይገጠምበታል ሌላ ይገጠምበታል ምናምን እንግዲህ አውራይል እንግዲህ አካባቢው ደግሞ ትንሽ ተከም ያለ ኑሮ የሚኖር ስለሆነ ያንን ሊከታተል አይችልም የራሱ እንትን ስለሆነ የህይወት ሩጫ ስላለ ሰላም ቤተሰቦች ሁላችንም እንግዲህ ለማመን የከበደን የአርቲስት ነጻነት ወርቅነህ እረፍት እንግዲህ መኖሩ ብቻ ሳይሆን ሞቱ ራሱ ትምህርት የሆነው ነጻነት ወርቅነህ እንግዲህ የቀብር ስነ ስርዓቱ ያለምንም ችግር ያለምንም እንከን ተፈጽሟል። ይሄንንም ቪዲዮ የምሰራላችሁ ከዚህ ዜና ጋር ተያይዞ ብዙ አይነት ነገሮችን እየሰማን እንገኛለን። የመጀመሪያው ኢቢኤስ ቲቪ ገፊ ነው እያላችሁ እየተናገራችሁ የምትገኙ ሰዎች አላችሁ። በሁለተኛ ደረጃ ሰይፉ ፋንታውን ቀጣይ ነው የሚል እሳቤን ያገኛችሁ ሰዎች አላችሁ። እንዴት አይምሯችሁ ውስጥ እንደተፈጠረ ባይገባኝም ምክንያቱ ይሄ ፎቶ ነው። አስፋው መሸሻ፣ ነጻነት ወርቅነህ እንደዚሁም ሰይፉ ፋንታውን አንድ ላይ ሆነው እንግዲህ ይሄንን ፎቶ አብረው እየሳቁና እየተጫወቱ በአንድ ወቅት ኢቢኤስ ቲቪ ላይ ተነስተውት ነበር። ከዚህ ፎቶ የተነሳ እንግዲህ ብዙ አይነት አሉባልታዎችና የማይረቡ ሐሳቦች ተነስተዋል። በመጀመሪያ ግን ለቤተሰቦቹም ሆነ ለወዳጆቹ ከልብ የመነጨን መጽናናትንና ለአድናቂዎቹ ለወዳጆቹ ከልብ የመነጨ መጽናናትን እመኛለሁ። እንደዚሁም ለአርቲስት ነጻነት ወርቅነህ ነፍስ ይማር እያልኩኝ በቀብር ስነ ስርዓቱ ላይ እንግዲህ በጣም የብዙ ሰዎችን ልብ የሰበረው ንግግር ያንተን ልብስ እየለበስኩኝ ነው ወንድሜ ጓደኛዬ ነጽዬ ሁሉ ነገሬ ያንተን ልብስ ነው የምለብሰው ታውቃለህ እየተለዋወጥን ነው የምናደርገው ወንድሜ አልችልም በቃ ኑርልኝ በዛው ከመድኃኒዓለም ጋር ኑርልኝ ከደግነቱ እንደዚሁም ለብዙ ሰዎች ከሰጠው ፍቅር ከሰጠው ሳቅ ከሰጠው ደስታ የጓደኛው ንግግር ልብ ይሰብር ነበር። ከዛ በተጨማሪም የወንድ ልጁ የሐዘን ለቅሶ ወይም ደግሞ ሲቃ ልንለው እንችላለን የሚያሳዝን የሆኑ ትንፋሾችን እንግዲህ ሲስብ ተመልክተናል። ይሄ ነገር እንግዲህ ከልብ በመነጨ ሐዘንና ድንጋጤ የተፈጠረ ነገር ነው። My father, Natsanet Warkana, was a good man, a devoted husband. አባቱ ያለውን ክብር ፍቅር በአግባቡ አሳይቶናል። ማሳየትም ባይጠበቅበትም ነገር ግን ድምጾቹ ትንፋሾቹ ይናገሩ ነበር። እስኪ እናንተ ያያችሁትንና የተመለከታችሁትን ኮሜንት ሴክሽን ላይ የነገራችሁኝ ነጻነት ወርቅነህ በዛሬው ዕለት እንግዲህ እንደዚህ ቤተክርስቲያንን እያጸዳ እያገለገለ በኖረባት እንደዚሁም ደግሞ ማህሌት በቆመባት ቤተክርስቲያን 3 ጊዜ ተሳልሞ ተሰናብቶ አልፏል። ከነጻነት ወርቅነህ ምን ተማርን? እና ብዙዎቻችን የራሳችን ችግር እያለፍን ያለነው አያችሁ የውስጣችን ስቃይ አውጥተን ለሌላ ሰው ስቃይ አድርገን ምንሰጥ ከሆነ ለዚህ ቻለ ምንም አንተርፍም። ምንም እናመጣውና ምንበጀው ነገር አይኖርም። በውስጣችን ስቃይ ተሸክመን ለሰው ፈገግታ መስጠትን ምንችል ከሆነ የውህናን ፍቅርን መስጠትን ምንችል ከሆነ ትልቅ ትዕድልት ነው። እኛ የእግዚአብሔር ልጆች ነን ማለት ነው። ይገባኛል ብዙዎቻችን በገንዘብ እንሰቃያለን፣ በጤና እንሰቃያለን። የየራሳችን ጎደሎነትና የሚያስጨንቀን ነገር አለ። ግን የውህናን ፍቅርን መስጠትን ከተማር ትልቅ ለውጥ እናመጣለን። ሀገራችን ላይ ትልቅ ፍቅር ይሰፍናል። ትልቅ ተአምር እንፈጥራለን። because ሳይኖርህ ፍቅር ስትሰጥ እያመመህ ያለ ሰውን ስታክም ምን ያህል ጸጋ ነው? ምን ያህል ጥንካሬ ነው? ምን ያህል ብርታትን ነው? ሁላችንም እንደዚህ ብንሆን እቺ ዓለም እንዴት በተቀየረች ኖሮ። አብዛኛው ሰው የሚጠላ ሰው ውስጡ ጥላቻ ያለበት ሰው ነው። ሰው መጉዳት የሚፈልግ ሰው ንዴት የሚሰማው ሰው ነው። ግን ንዴታችን ራሳችንን ይዘን ቢሆን ፈገግታና ፍቅር ብናካፍል ሰማይ እንደርሳለን። ነጻነት ወርቅነህ ይህን ያስተማሪ ያ ሁሉ ህመም ይዞ ተሸክሞ በስንት መከራ ያለፈ ስራው ሲገብቶ ሰዎችን ያሳቀ ስናየው ምን ያህል ጥንካሬ አልገባንም። ከውጪ ሲታይ መቀላል ይመስላል፣ መሳቁ ቀላል ይመስለናል።
ለካስ እቺ ፈገግታ ከባድ ነች። አርቲስት ነጻነት ወርቅነህ እረፍት ላይ እንግዲህ ያናደዱን ሰዎች አሉ፣ እንደዚሁም ደግሞ ያስደሰቱን ሰዎች አሉ። ከነጻነት ህልፈት ጋር በተያያዘ ያዘንባቸው ሰዎች አሉ አይደል? በተቃራኒው ደግሞ መልካም ተግባር የፈጸሙ መልእክታቸውን ብዙ ሰው ጋር ሊደርስላቸው የሚገባ ሁለት ሰዎችን ደግሞ ልንገራችሁ። አንደኛው ጆኒ ራጋ ነው። ጆኒ ራጋ አልበሙ ጋር በተያያዘ ጀማው ኮንሰርትን በዚህ ሳምንት ነበር የሚያካሂደው። ከነጻነት ህልፈት ጋር በተያያዘ የተሰማውን ሀዘንም ለመግለጽ ለነጻነት ያለውንም ክብር ለመግለጽ ጀማው ኮንሰርትን ለቀጣይ ሳምንት አራዝሟል። ሌላኛው ደግሞ ልጅ ተመስገን ነው። ኢቲዲኤም አልበሙ ዓርብ ዕለት ነበረ የሚወጣውና ነጻነት ማለፉ እንደተሰማ እሱም ለነጻነት ያለውን ክብር የተሰማውንም ሀዘን ለመግለጽ አድናቂዎቹንም በማክበር አልበሙን ላልተወሰነ ጊዜ አራዝሞታል። የሚወጣበትን ጊዜ ላልተወሰነ ጊዜ አራዝሞታል። እነዚህ ሰዎች በእውነት ትልቅ ሰው ናቸው። ትልቅ ሰው ራሱን ያከብራል። ራሱን በሚያከብረው ልክ ሌሎችን ያከብራል። ለሌሎች ሰዎች ሊሰጥ የሚገባን ክብርም ይረዳል። ያንንም ደግሞ በእንደዚህ ያለው ተግባሩ ይገልጻልና እናመሰግናለን። የሚወቀሰው ላይ ብቻ ትኩረት ከምናደርግ ብዬ ነው። በአንድ ወቅት በነበረው ኢንተርቪው አርቲስት ነጻነት ወርቅነህ የሰው ልጅ ከሞተ በኋላ ማንም ቼክ አያደርገውም ብሎ እንግዲህ የራሱን ሐሳብ ተናግሮ ነበር። እሱ ላይም ይሄ ነገር እንደማይፈጠር ሙሉ እምነቴና ተስፋዬ ነው። ነጻነት ወርቅነህን ታውቃለህ? ስቆ በማሳቅ አውቀዋለሁ። በሳቁ የማያውቀው አለ ብለህ ነው? አውቀዋለሁ። ግን ያሳዝናል፣ አረፈ። ሰምቼ ነበር። እኔ የምልህ አሁን ላይ ሰዎች የሚስቁት የውሸት ነው እንዴ? በጣም ሲስቅ ነበር የማውቀው። ለሞት አንድ ቀን ሲቀረው ከዚህ በኋላ የሚስቁ ሰዎችን አላምናቸው። ግን እሱ እንደሳቀ ሞታ አንዴም ሳያለቅስ። አይ ሰው ልጅ ጀግና ነው የሰው ልጅ። የሱ ነገር ግን ይገርማል። ለህመሙ ሳይጋለጥ እየሳቀ ሞተ። ህመሙን እንኳን ይነግረን የነበረው እየሳቀ። ይሁን ለማንኛውም አንተም ትሞታለህ። ምናልባት የኔና ያንተ የነገ ቀጠሯችን በአንዳችን መሞት ሊሰረዝ ይችላልና ዛሬ እንኑራት፣ አሁን እንኑራት። አየህ ከንቱ አለ። አይ ከሳቅ ጀርባ ያለው ህመም። በሚያሳዝን ሁኔታ ከማረፉ በፊትም እንደዚህ ብሎን ነበር። እኔ እስክሞት ድረስ አይመጣም ጨለማ ብሎን ነበር። እንግዲህ ይህን ጨለማ ያርቅልን፣ ነፂ የሰጠንንም ሳቅ ይመልስልን ብዬ እኔ እማጸናለሁ። እስኪ ግጥሙን ተመልክተነው እንመለስ። ልሽጥ ብዬ ባስብ ፋኖስ ወይም ሻማ እኔ እስክሞት ድረስ ጀንበር አትጠልቅም፣ አይመጣም ጨለማ፣ አይድል ጠማማ። ታሞ ተሽሎት ወደ ቤተሰብ ጨዋታ በመጣ ሰዓትም አንዲት ህፃን እንግዲህ አግኝታው እንኳንም ወደ መድረክ ተመለስክ እንኳን ተሻለ ስትለው ለሷ ደቂቃ ጨምሮላት 27 ደቂቃ አድርጎለት ነበር። ዛሬም እንግዲህ የሱን ደቂቃ ፈጣሪ ቢጨምርለት የሁላችንም ደስታ ነው። ይሄ ትክክለኛ ዜና አይደለም ውሸት ነው ቢለን አሁንም ድረስ ደስታችን ነው። እኔ እግዚአብሔር በሚያውቀው እናቴ እውነት ከመቃብሩ ፈንቅሎ ወጣ ያለች ስታለቅስ ነበር። እስኪ እናንተስ የተመለከታችሁትን በአካባቢ ያለውን ነገር ኮሜንት ሴክሽን ላይ ጻፉልኝ። ከዛ በፊት እዚህ ተሽሎ ስላገኘን በሰላም ስለመጣ በጣም ደስ ብሎኛል። በጣም ነው የማመሰግነው። ደስ ብሎኛል። በጣም ነው የማመሰግነው። 27 ሰከንድ ነው የሚሰጥሽ። ለእያንዳንዱ ሌላው 25 ሰከንድ ነው የሚሰጥሽ። እሺ ምንድነው ታለንትሽ? ሊያን ሞዴሊንግ። መግቢያ ላይ እንደነገርኳችሁ ብዙ ሰዎች የማይሆን ነገርን እየተናገሩ እንዳሉ ነግሬያችሁ ነበር። ከነዛም መሃል ህዝብ ይያዝልን እያለ በፖሊስ ይመርመርልን ይሄ ልጅ እያለ እየጠየቀ የሚገኝ አንድ ግለሰብ አለ። እሱን ተመልክተነው እንመለስ። ነጻነት አርፏል። ሴፉም በቅርቡ ያርፋል። የሚያሳዝነኝ ግን ሴፉ እንግዳ አርጋ አቅርበኝ ስለው አላቀረበኝም እስካሁን። ያንሳ አደርግ መሞቱ ነው የሚያሳዝነኝ። ይሄ ልጅ ብዙ ጊዜ እንደዚህ አደናጋሪ የሆኑ ነገሮችን ሶሻል ሚዲያው ላይ በመልቀቅ ይታወቃል። ነገር ግን መታወቁ ይበቃል ብዬ እኔ አላስብም። ምክንያቱም
ተይዞ በደንብ ሊመከር ይገባል ብዬ እማሰባቸው ሶሻል ሚዲያን ከሚጠቀሙ ሰዎች መካከል አንዱ ነው። እንደዚሁም ደግሞ ልትመከርም ልትያዝም የማትችለው ሮማን እንግዲህ ባለችበት ሀገር ሆና እንደዚህ አይነት መልእክቷን አስተላልፋለች። ኢቢኤስ ቲቪ ገፊ ነው፣ ቀጣይ ሰይፉ ነው የሚለው የልጁን መልእክትም እንግዲህ ድጋሚ ስታሰራጭ ተገኝታለች። እሷ ምን መደረግ እንዳለባት እኔ አላቅም። የንስሐ አባቷ ቢመክሯት፣ እንደዚሁም ደግሞ የተለያዩ አካባቢው ላይ ያሉ ሰዎች ከዚህ መጥፎ ሐሳብና የብዙዎችን አይምሮ የሚበክል ተግባሯ እንድትቆጠብ ቢነግሯት ጥሩ ይመስለኛል። ኢቢኤስ ደግሞ ገፊ ካምፓኒ ሆነ። ያንን ሰውዬ ገደለ፣ አሁን ይሄንንም ገደለው። የሚቀጥለው ያንን ሰውዬም እንዳይመርሽ። ኢቢኤስ ደግሞ ገፊ ካምፓኒ ሆነ። እዛ የገባ ሰው ሁላ አስቂኞቹ እየሞቱ ነው። አስፋው እዛ ነው የሞተው፣ ይሄም እዛ። እንደ ኢቢኤሶች ደግሞ በቃ አልቅሰው ጥቁር ለብሰው ማለት ነው። አሁን ደግሞ ኢቢኤሶች አሁን መፍሮ ይቀቅላሉ። እንትን ኢንሹራንስ የላቸውም፣ በደንብ አያሳክሙትም ነበረ። እኔ ጋ ነው የሚደረሰው፣ ለቅሶ ድረሱ። ቲክቶክ ላይ ደግሞ አልሰማውም እያሉ የሚያለቅሱና የሚፖስቱ አይቻለሁ። በሰላም ነው። ድንገተኛ ሰምታችሁ ማልቀስና አውቃችሁ ደግሞ ቪዲዮ ራሳችሁ ፊት ለፊት አድርጋችሁ የምታለቅሱት ነገርስ? ከዚህ ለየት ባለ ሁኔታ አርቲስት ነፃነት ወርቅነህ እንግዲህ ያሳለፈውን ህመም ብዙዎቻችን እናውቃለን። የጉበት በሽታ። ይህን የጉበት በሽታ እንግዲህ መድኃኒቱን በዚህ ይገኛል፣ እንደዚህ ነው እያለ እያስረዳ የሚገኝ ግለሰብ አለ። ተመልክተነው እንመለስ። ወርቅነህ ህልፈት በኋላ ነው። ከምን ተነስቼ ነው ጓደኞቹ ሲያወሩ ሰማውና መታመሙን በምን እንደሞተ ሲናገር ድንገት ወደ ስራ ሊሄድ ብሎ አመመኛል፣ ሆስፒታል ወሰድኩት፣ አረፋል። ምንድነው የመሙ ሲባል ጉበቱን ያሙ ነበር። ጉበት በጣም አደገኛ በሽታ ነው። የብዙ እንደውም በሽታዎች ምንጭ ነው ተብሎ ነው የሚነገረው። እኔ አንድ ቦታ ሪኮመንድ አደርጋቸዋለሁ። በተለይ አሜሪካ መምጣት የምትችሉና አሜሪካ ውስጥ ያላችሁ የሀገሬ ልጆች፣ የሀገሬ ሰዎች ዊቺታ፣ ካንሳስ ዊቺታ፣ ዴንቨር ኮሎራዶ እና ካሊፎርኒያ ውስጥ ነው እነዚህ ሰዎች ያሉት። የሚሰጧችሁ መድኃኒት እንደዚህ አይነት ነገር ናቸው። ተመርምራችሁ ነው የትኛውም አይነት በሽታ ለ5 ደቂቃ ነው ማሽኑ እዚህ ጉበታችሁ ላይ መልጦ የሚቀመጠው። ደም ምናምን አይወስዱም። እንደዚህ ያሳያችኋል። እዛው ያለባችሁን በሽታ ጠቅላላ ዝርግፍ አድርገው ነው እንደዚህ አይነት ነገር ይሰጧችኋል። ክሊን ነው የሚያደርገው። ይሁን ክሊን ጉበት ክሊን ያደርጋል። እንዳለ ደም ስራችንን ክሊን ነው የሚያደርገው። በቀን እንደዚህ በውሃ አድርጋችሁ በቀን አንዴ ነው የምትወስዱት እና እነዚህ ነገሮች ደግሞ 30 ድራፕ ነው የምትወስዱት። ሙሉ ለሙሉ ነው የሚያደርገው። እኔ ሄጄ በአይኔ ያየው የተፈወሰም ሰው ከአንድም 6-7 ሰው አየውና በተለይ የጡት ካንሰር፣ ይሄ የጓጎለ ነገር ሴቶች ያለባችሁ፣ ማህፀን ውስጥ የተለያየ ቦታ ያለባችሁ ሙሉ ለሙሉ ነው የሚያደርገው። ሙሉ ለሙሉ እና ስልካቸውን እዚህ ውስጥ እዚህ ከስር ኮሜንት ላይ አስቀምጥላችኋለሁ። እናንተም ደውላችሁ አገኟቸው። ጉበት እኔ አብሮኝ ይዤ የሄድኩት ወዳጄ ለድጋሚ ቼክአፕ ሲሄድ ነው አብሬ የሄድኩት። ጉበቱን ድኗል፣ ስኳር ድኗል፣ ኩላሊቱ ድኗል። መድኃኒት ይወስድ ነበር ኮሌስትሮል፣ እሱን አቁሞ ነው እሷ ጋር ሄደው ኮሌስትሮሉ ሙሉ ለሙሉ ጠፍቷል። ስኳሩ ተስተካክሏል። ይሄ ፊቱ ራሱ እንዲህ የተቃጠለ ነበር። ይሄ ሙሉ ለሙሉ ነው የጠፋው። ይሄ ማዲያት ምናምን ያለባችሁ ራሱ ሙልጭ አድርጎ ነው፣ የውስጥ ችግር ነው ማዲያት የሚያመጣው፣ ሙልጭ አድርጎ ነው የሚያጠፋውና እንደዛ አይነት ቦታ ሄዱ ላለው ይሄን ሸር ላርጋችሁ ብዬ ነው። በጣም ያሳዝናል። ጉበት የተለያዩ ነገሮች ገዳይ በሽታ ናቸው። ከምንድን ነው ምንጩ ብዬ ስላት በተለይ ኢትዮጵያኖች በጣም ጥሬ ስጋ ስለምትበሉ ኩላሊት ጠጠር ሁላችሁም አለባችሁ አለች። ከምንድን ነው ስላት የውሃ ችግር ሳይሆን ጥሬ ስጋ የምትበሉት ጥሬ ስጋ በጣም ስጋ በልታ ስለሆናችሁ ኩላሊታችሁ እየተጎዳ ነው። ጉበታችሁ በጣም ብዙ ጊዜ ሳይድ ኢፌክት ይደረጋል። አልኮል ምናምን ስለምትጠጡበት በስጋው ላይ ምናምን አለች እና በጣም ጥንቃቄ አድርጉ። ይህንን ሼር አደርጋችኋለሁ። ስልካችሁን ከስራ አስቀምጣለሁ። ተጠቀሙበት። መልካም ጊዜ። ተባረኩ። ዲያቆን ሄኖክ ኤሊም የእሱን እረፍት በሰማ ሰዓት እንደዚህ ብሎ ነበረ የራሱን መልእክት ያስተላለፈው። ዲያቆን ሄኖክ ከነጻነት ህልፈት በኋላ አቤቱ የባሪያህን የቃል አብን ነፍስ አሳርፍ። ውድ ወንድሜ ነፂ፣ እንዳልከው የማንቋቋመው የሚያሳምም ሐዘን ነው። እኛ ያሰብነው ያቀድነው አልሆነም። የጌታ ፈቃድ ይሁን ብለን ዝም እንላለን። የምትወደው አምላክ በምትወልደው መልአኩ ቅዱስ ዑራኤልና በመላእክት ታጅቦ ነፍስን ያሳርፋት። እግዚአብሔርን ለመፈለግ ልቡን የሚያቀናውን ሁሉ ቸሩ እግዚአብሔር ይቅር ይበለው ሲልም
ዲያቆን ሄኖክ ኃይሌ ከቅዱሱ መጽሐፍ ጠቅሶ ጽፏል። አሜን፣ ይቅር ይበለው። በድጋሚ ለነጻነት ወርቅነህ ነፍስ ይማር እያልኩኝ ስለ ነጻነት ወርቅነህ አንድም ሰው ክፉ ሲያወራ ወይም ደግሞ ክፉ ሲመኝ ተመልክቼም ሰምቼም አላቅም። ታዲያ ይሄ ምን አይነት ትልቅነት፣ ምን አይነት ፍቅር፣ ምን አይነት ክብር ነው? እኔ ማርያምን እንደሱ የመሆን ትልቅ ዓላማ አለኝ። እግዚአብሔር እንግዲህ ያሳጋል በሉኝ። እያወራሽ ለምን በላሽ ኤክስኪውዝ ሚ ያልኩኝ ቪዲዮ ልስራ ወይንስ እንደ ገነት ንጋቱ እያለቀስኩኝ ነጠላ ለብሼ ኢንተርቪው ላድርግ ጨምላቃ ወይንስ እንደ ሰሃርናት እንደምትባለው እኔ አላምንም ካሜራ ከፍቼ ያልኩ ቪዲዮ ልስራላችሁ? አልገባኝም ጋይስ፣ አልገባኝም። እኔ አልገባኝም፣ ቤተሰብ አልገባኝም። እኔ እንደዚህ እንደውም እኔ ነበርኩኝ የሚዲያዋ ሴት፣ እኔ ነበርኩኝ እንደዚህ ነጠላዬን አድርጌ ፊቴን ለሻርቢን እንደዚህ አድርጌ እያለቀስኩኝ መጥቼ ማውራት የነበረብኝ። ዩቲዩብ ላይ ግቡ ያልኩ ማውራት የነበረብኝ አይደል እንዴ ጋይስ? ስትደነግጡም ሆነ ስትሉ ሀዘን ያስደነግጣል። ሀዘን ሲያስደነግጣችሁ ደግሞ ቪዲዮ ለመክፈት አቅሙም የላችሁም። እኔ እኮ በጣም ነው የሚገርመኝ፣ ጌታ ምስክሬ። ሀዘንን በላይቭ ላይ ልትሰኙ ትችያለሽ። እንደዚህ ሆነሽ አሁን እከሌ ሞተ ሲሉሽ ልደነግጭ ትችያለሽ። ፐርፐዝ አድርገሽ ታርጌት አድርገሽ ካሜራሽን ከፍተሽ እያለቀሽ ቪዲዮ ከሰራሽ አቴንሽን ትፈልጊያለሽ፣ ቪው ትፈልጊያለሽ፣ አካውንትሽን ማንቀሳቀስ ትፈልጊያለሽ። ሁላችንም ክብራችንን እየገለጸን እንደዚሁም ደግሞ የራሳችንንም ህይወት በአግባቡ እየኖርን ቀጥተኛና ትክክለኛ መንገድን ይዘን እንድንቀጥል ነጻነት ወርቅነህ እንግዲህ የራሱ መልእክት ነው። እኔም የምደግፈው ሐሳቡ ነው። ምንም የለም ቅር የሚለኝ ሁሉም ነገር ስላልደበቅሽ እያወቅኩኝ መከፋቴ አሳስቦኝ ነው ብቸኝነቴ። ደስታሽማ ደስታዬ ነው ያቃተኝ መለቱ ነው። ባይ 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 ቀን ሲቆረጥ ለመንገድሽ መሰለኝ የማላገኝሽ። ባይ 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 ፍርሃቴን ደስታዬን ፍቅሬን ብነግርሽም እንዲቀለኝ ብዬ በእንባ ያልሸኝሽም። ባይ ባይ ገና ሁና አትበይ፣ ባይ ባይ አትበይኝ ፈራለው። ባይ ባይ ወጥተሽ እስክትገቢስ ባይ ባይ መችኔ ይችላል። በዛሬም እንግዲህ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።